አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩኝ ዛሬ ደግሞ በአዲስ ነገር በአዲስ ርዕስ መጥቻለሁ። አላህ ሱብሃነሁ ወተዓላ ወጥቶ ከመቅረት ይጠብቃችሁ ይጠብቀን። ሀገራችንን ሰላም አላህ ያድርገን። ከክፉ ነገር፣ ከክፉ በሽታ፣ ከድንገተኛ በሽታ፣ ከድንገተኛ ሞት አላህ ይጠብቀን ውዶቼ ማለት ነው። ዛሬ የመጣሁትኝን ከዩቲዩብ ቀለም እንዴት እናንሳ ወይም ደግሞ ብሎክ ያደረግናቸውን ሰዎች እንዴት እናንሳ የሚል ነው ማለት ነው። አንዳንዶች ያው ዝም ብሎ አስተሳሰብ ቀለም መቀባት ሰዓት ያነሳል ይላሉ። ግን አያነሳም፣ ውሸት ነው። ቀለምን እየቀባሁኝ ሰዓቴ ዛሬ ተነስቷል፣ ሰዓቴ እንዲህ ሆኖብኝ፣ ምክንያቱም ቀለም ስለተቀባን ማለት ነው ሰዓት ያነሳል ይላሉ። እዚህ ግን ይሄ እውነተኛ ትክክለኛ አባባል አይደለም ማለት ነው ውዶች። እና ቀጥታ አሁን የምንሄደው ውዶችዬ፣ ቀጥታ የምንሄደው ጉግል ላይ ነው ማለት ነው። ጉግል ላይ ሄዳለሁኝ። ታዲያ ሰራዛ ደግሞ ወዴት ታልኳት? እሺ ጉግል ሄዳለሁ። ቀለም ለማንሳት ነው ማሳያችሁ። ያው ጉግል ላይ ገባሁኝ። ጉግል ላይ ሄጄ እዚች ሰርች ማድረጊያዋ ላይ ማለት ነው ዩቲዩብ ስቱዲዮ ብዬ ጽፋለሁ። ያው የተጻፈ ስላለኝ መጻፍ ያስፈልገኝም። እናንተ እንግሊዘኛ መጻፍ የማትችሉች ማይኳን ይዛችሁ ዩቲዩብ ስቱዲዮ ብላችሁ በአፋችሁ ማውራት ትችላላችሁ ማለት ነው። ከዛ እዚህን ዩቲዩብ ስቱዲዮ እንደዚህ ነካዋለሁኝ። ያውና ከታች ተስጂል አድኹል ይለናል፣ ሎግ ይለናል፣ አካውንት ይለናል። ከሶስቱ አንዱ መርጠን ወደ ቀለም ወደምናነሳበት ይወስድናል ነው ውዶች። የገዛም ይሄን እንደዚህ ነካዋለሁ። እንደዚህ አድርጌ ይሄንን ጫናዋለሁ ማለት ነው። እዛም ይወስደኛል። ያው እንደዚህ አድርገው ይሄው እንደዚህ ወሰደኝ ማለት ነው። ከዛ ይሄን እንደዚህ ክሎዝ አደርገዋለሁኝ። ከዛ እዚች ታች ጋ ማለት ነው ውዶች፣ እዚች ጋ ያው እዚች ጋ ያውና ሴቲንግ የምትልች የሴቲንግ ምልክት ትታያችኋለች። እቺ እንደዚህ ጫናታለሁኝ። ያው ተጫንኳትኝ ማለት ነው። ከዛ በሚቀጥለው የት ነው እዚህ ላይ መጣልኝ። ሰፋ ላድርገው ማለት ነው። ይሄን እንዲታይ ይሄው እንግሊዘኛው እንዲታያችሁ እንደዚህ ሰፋ አደረኩትኝን። ከዛ ይሄው ሴቲንጉን ነክቼ ጄኔራል፣ ቻናል፣ አፕሎድ፣ ዲፎልትስ፣ ፕራይሚስ ቪዲዮ ስንለቅ ኮሚኒቲ ሞደርኔሽን ይለናል። ኮሚኒቲ ሞደርኔሽን ማለት ለቤቴ እንትን ቀለም የቀባሁት ሰውዬ ማለት ነው። ያኔ ውክልና የሰጠሁት ሰው ማለት ነው። ይሄንን እንግዲህ ነው የምንጫነው ቀጥታ። ይሄንን ከመጨረሻው ሁለተኛችሁን ያለችውን እንደዛ አድርገን እንጫናታለን ማለት ነው። አሁን ሁሉም ቀለም የቀባኋቸው ሰዎች እንዳለ ይደረደሩልናል ውዶች። ይያውና ይኸው እንዳለ ሁሉም ይኸው ቀለምና ብሎክ ያደረግናቸውን ሰዎች በዚህ መልኩ ያው ተደርድረዋል ማለት ነው በደንብዋቸው። ከዛ እንደዚህ እያንሸራተን እዩ እንግዲህ ብዙ አሉ። ይሄ ነው እንግዲህ ቀለም የቀባሁት ይሄ ነው። ከዛ ቀለሙንም ብሎክ ያደረጋችሁትንም እዚሁ ላይ ማንሳት ነው ማለት ነው። እንዴት ነው የምናነሳው ለሚለው እንደዚህ ኤክሱን እየጫናችሁ ማለት ነው። እንደዚህ ያረጋችሁ እንደዚህ ያረጋችሁ እንደዚህ ያረጋችሁ እንደዚህ ያደረጋችሁ እንዳለ ዩቲዩብን ቀለም ማንሳት ነው ማለት ነው። ሲመጡ ቀባለሁኝ። የመረሽ ሰው አንስተሻል ቀለም እንዳልባል ደግሞ ያው ለማሳየት ያህል ነው። ወይም ደግሞ ጥርግ አርጌ ሁሉንም መቀባል አነሰዋለሁ ብዬ ካሰብኩኝ ደግሞ ወዶች እንዴት ነው የማደርገው መሰላችሁ? እችን እስቲ እችን ነው እችን እንደዚህ አድርጌ ሁሉንም ባንድ እንዲህ አድርጌ ማንሳት ነው ማለት ነው ውዶች። ይሄንን የምታዩን ከሆነ ይሄን ኤክሱ ምልክት ስጫነው የሁሉም ቪዲዮ የሁሉም ቀለም ሄደ። አሁን እዚህ ላይ ያው ሞዴል ያረኳቸው ሁሉ ቀለም ጠፋ ማለት ነው።
እዚህ ላይ ለብቻዋ እሷም መታለ ሽራቀንም እንደዚህ አድርጌ ያው አጠፋኋት። ሁሉንም እንግዲህ ቀለም አንስቻለሁ ማለት ነው። ብዙ ስላለ ይመጣል ደግሞ አያልቅም። ከዛም አሁንም እዚህ ላይ እንደዚህ አድርጌ ማንሳት ነው። አሁንም እስቲ አሁን ካላለቀ ይመጣ ማለት ነው ውዶች። ካለቀ ይኸው ደግሞ ብሎክ ያደረግነው እንዴት ነው የምናውቀው? ያው እዚህ ላይ በመጫን ነው ብሎክ ያደረግነውን የምናውቀው ማለት ነው። ዞሮን አሁን ቀለም ብቻ ለማንሳት ስለሆነ ያው በዚህ መልኩ ቀለሙን ካነሳሁኝ በኋላ ይኸውና ይሄንን እንደዚህ አድርጌ እንግዲህ ሁሉንም ቀለም አንስቼ ያው ይሄ ሳጥን ውስጥ ያለው ምንም ነገር የለም፣ አይታይም፣ ባዶ ነው። እንግዲህ ቀለም የተባለ አንስቼ ጨርሼባቸዋለሁኝ። ይኸው እዚህ ላይ ምንም ቀለም የላቸውም፣ ባዶ ሆኖ ነው የምታዩት ማለት ነው። ከዛም በኋላ መጨረሻ ላይ ምንድነው የምታደርጉትኝ? እንደዚህ አድርጋችሁ ሴፍ ታደርጋላችሁ። ብሎክ ያደረጋችሁትም ሰው ካለ በዚሁ ማውጣት ትችላላችሁ ማለት ነው። ያውና ያው እቺ ማለት ናት። እቺ ታች ላይ ይሄንን እንግዲህ ነው ሁሉንም ባንዴ ተራርጌ ቀለሙን አንስቻለሁኝ። ያው ሲመጡ ቀባለሁኝ እንጂ ለማንሳት ፈልጌ አይደለም። ከዛም በኋላ ያው ውዶች እዚች ላይ ሴቭ የምትለዋን ትነኳታላችሁ ማለት ነው። እንደዚህ አድርጋችሁ ትነኳትና አበቃ። እስቲ አሁን ድጋሚ ወደዛ እንሄድ። እስቲ አሁን ደግመን እንየው። ቀለሙ ተነስቷል አልተነሳም? ያው እንደነገርኳችሁ ሴቲንግ ጋር ነው የምንሄደው፣ እዚች ጋር ማለት ነው። እዚች ጋር እቺ ሴቲንግን ስንነካ ያው መጣል እንደዚህ ተደርድሮ ማለት ነው። እንዲሁም ሞዴልን ያደረግነው ለማስፋት ነው እንደዚህ የማደርገው። ይኸው ይሄን ነው የምነካው እንደዚህ አድርጌ ከመጨረሻ ሁለተኛ ያለችውን እቺን ነው ነካኋትኝን። ይኸው ቅድም እንዳለ ተደርድረው መጥተው ነበር። አሁን ግን ያው ማንም የለም፣ ምክንያቱም ቀለሙን ሁሉ ስላነሳሁትኝን ማንም ሰው የለም ማለት ነው። እና በዚህ መልኩ ቀለም ማንሳት የፈለጋችሁ ብሎክ ያደረጋችሁ ሰዎች እዚህ ላይ ማንሳት ትችላላችሁ።